አዎ ደህና ነኝ። ትንሽ እንዴ መናገር ሳልሽ የኔ ሲኖላ እንዴ ሲኖላ መናገር ቻለች። አውሪላት፣ አናግራት። ደህና ነች። ወይኔ ሲኖላን በመጣል ኦርካ አደጋ ላይ ካደረሰባት በኋላ በጣም በመደንገጥ በውስጡ ጭንቀት ይዘዋል። አሁን ላይ ሲኖላ ለማገገም ብዙ ጊዜ እንደሚፈጅባት ዶክተሩም ከነገረው በኋላ በጣም በውስጡ በጭንቀት ይገባል። ኦርካን ምንም እንኳን ሲኖላን ለመጉዳት ባያስብም ነገሩ ግን እንዳሰበው አልነበረም። በድንገት የተፈጠረ ነገር ቢሆንም እንዴት ብዬ ላድናት የሚለውንም ጭንቀት ይዞታል። አሁን ላይ ቅዱስ ወደ ኦርካን ካመጣት በኋላ ሲኖላም በድንገት የተፈጠረውንም ህመሟን እንዲብስ አድርጎበታል። ቅዱስ ምንም እንኳን ከዴብ አንስቶ ወደ ኦርካን ቢያመጣትም ግን ደግሞ ዴብም ቅዱስ ላይ በጣም ቅያሜ ይዞበታል። አሁን ላይ ሄመን በጣም ተበሳጭታና ከሜላትን ጋር በመተባበር ሲኖላን ከዛ ቤት ለማባረር እቅድ አውጥተው ይገኛሉ። ኦርካን ምንም እንኳን ለሷ ፍቅር ይበልጥ ከእህቱ ባይሆንበትም ግን ደግሞ በሲኖላ ሲመጡበት ማንንም ሰውን ለመስማት አልቻለም። ሲኖላ በጣም ታማና ለትንሽ ጊዜ ምናልባት ላታስታውስም ወይንም ከህመሟም ላትድን ትችላለች ብለው ዶክተሮችም ከነገሩት በኋላ በጣም በውስጡ ጭንቀት ይዘዋል። የሲኖላ ህመም ማስታወስም መናገርም አትችልም ብቻ ሳይሆን የውስጧ ያሉትንም ትውስታዎች ይጠፋሉ ብሎ ከነገረው በኋላ በጣም የውስጡ ህመም የራሱ እንዴት አድርጌ ነው ይሄን ነገር ለሷ እንዲገባት ያደረኩት ብሎ በጣም በቁጭት ሲናገርም ነበረ። አሁን ላይ ኦርካን በልቡ ንጹህና ሰዎችንም በመርዳት የሚታወቅ ከዴብ አንስቼ አምጥቼ እኔ ራሴ ጎዳኋት ብሎ በጭንቀት ውስጥ ይገባል። ሲኖላ ይሄንን ነገር ደግሞ እንደምንም ብላ ይሄን ነገር እንዳላደረገባት እንደምታውቅ እሱም ይገባዋል። ግን ደግሞ ህሊናውን በጣም እየወቀሰውና ሰላም አሳጥቶት ይገኛል። ዴብም በጣም ደስተኛም ባይሆንም አሁን ላይ ነገር ግን ከቅዱስም አንስቶ እንዲያመጣለት ለቅዱስ እያስፈራራውም ነበረ። ቅዱስ ግን ይሄ ነገር ሲኖላን ከዛ ቤት አውጥቶ ካመጣለት በኋላ ግን ደግሞ የሁለቱ በጣም ፍጥጫቸው ከባድ ይሆንባቸዋል። ሲኖላ አሁን ላይ ከኦርካን ጋር በጣም ደስተኛ ሆና በህመሟ ውስጥም ሆና በጣም በደስታ የሁለቱ ፍቅር ተለይቶ ይገኛል። ኦርካን በጣም ንጹህ አፍቃሪና ተንከባካቢ ከጎኗ ስላለላት ምንም እንኳን በመናገር ባትችልም በውስጧ በፈገግታዋ ትገልጽለታለች። አሁን ላይ ኦርካን በጣም አስፈላጊ የሆነ መረጃ ከጠፋበት በኋላ በውስጡ ተጨንቆና ማን ነው ይሄንን ያደረገው ወይስ ማን ሊያደርገው ይችላል ብሎ በውስጡ በጣም ከባድ ሁኔታ ላይ ገብቶ ነበረ። ነገር ግን ሲኖላ አጠገቡ በመሆኗ ብዙ ነገር ልትረዳው ችላለች። ሲኖላ ጭንቅላቷ ሰፊና ብዙ ነገር ማስተዋል የምትችል ልጅ በመሆኗ አሁንም የኦርካንም ህይወት ልትታደግለት ችላለች። ዴቭም ከኦርካን አስፈላጊ የሆነ መረጃ ስለወሰደበት ነገሩንም ሳይታወቅ ሲኖላ እውነቱም ስለደረሰችበት ነበረ አሁን ላይ ከዴቭ ኦርካንም ያዳነችው። ኦርካን ከምንም በላይ በጣም የሚፈልገውንም ነገር አጥቶ ብዙ ሲንከራተት ነገሩንም ምን እንደጠፋበት ጽፋም እንዲነግራት ተጠየቀችው በኋላ እሷም በጽሁፍ ካሰፈረችለት በኋላ ነገሩንም ከቅዱስና ከዴቭ ጋር የተገናኘ እንደሆነ ካወቀ በኋላ ደግሞ
አሁን ላይ ኦርካን ቅዱስንም ለማግኘትና እሱም በጸባይ ነገሩንም ሳያካብድ በጸባይ ሊቀበለው ችሏል። አሁን ላይ ቅዱስ ምንም እንኳን ክፋት ባይኖርበትም ከዛ በፊት የሲኖላ ባል ቢሆንም ደግሞ ይህ ነገር ደግሞ ሄመን ከሲኖላና ከኦርካን ጋር ያላቸው ግንኙነት ይበጠብጣል ብላ ታስብ ነበረ። ነገሩ ግን እሷ እንዳሰበችው ሳይሆን በተቃራኒ ሆኖ ነበረ የተገኘው። ሜላትና ሄመንም በጣም የሚዋደዱና ሲገናኙ ደግሞ የሁለቱም ተንኮላቸው ከባድ እንደሆነ ሄመን ከሜላት ጋር በመተባበር የኦርካንና የሲኖላን ግንኙነት እንዲበላሹ ለማድረግ አንድ ብላ ቆርጣ ተነስታለች። የሲኖላ የዋህነትና የአሁንም የኦርካን አፍቃሪ መሆን የሁለታቸው ግንኙነት በቅናት ውስጥ ያስገባቸዋል። አሁን ላይ ሄመን የምትፈልገው ነገር ከዚች ደሃ ናት ወዝ በዛ ላይ ማንም የሆነች ለሱ የማትገባው ሴት ናት ብላ ስለምታስብ ወንድሜን ከዚች ሴት ማዳን አለብኝ ብላ ቆርጣ ተነስታለች። ነገሩ ግን እሱ የሚፈልገው ግን ደግሞ ኦርካን የሚፈልገው ሲኖላን ካገኛት በኋላ ከሷ ሌላ ማንንም ሴት እንደማትታየው ነበረ። ሜላትም ከቤት ካባረራት በኋላ በጣም ተበሳጭታና ሄመንም ጠርታት ነገሩንም ከወንድሟ ጋርም እንዲጨርሱ ለማድረግ ሞክራለች። የሜላት ክፋቷ እሷ ስግብግብነትና እሱ ባልፈለገው ነገር ላይ ሙጥጭ ብሎ እንዲቀመጥላት ነበረ። ሄመን ይህንን ነገር እኔም አልፈቅድም ብላ ከሜላት ጋር በመተባበር ሲኖላንም ለማሰቃየት ቆርጠው ተነስተዋል። አሁን ላይ የሲኖላ ህመም የማይድን መስሏቸው፣ ነገር ግን እነሱ የክፋታቸውንም ጥግ ይሰሩባታል። ሲኖላ ምንም እንኳን ህመም በውስጧ ብትይዘውም ነገር ግን አሁን ላይ እንደ ዳነች ማንም ሰው ሊደርስባት አልቻለም። ኦርካን ግን በጣም እያገገመች መሆኑን ስላወቀ ደስታውንም ወደር አላገኘም። ሄሚ በጣም ተበሳጭታና ኦርካን በሌለበት ጊዜ በጣም እያበሳጫቻትና በጣም እንድትናደድ ተናዳ ደግሞ በጣም የውስጧ ህመም እንዲብስባት ታደርጋለች። ኦርካንም ስለማያምናት አሁን ላይ ተቀይር ያለውና እሷንም በጣም ይቅርታ ለማለት እፈልጋለሁ፣ ይቅርታዋንም እንድትቀበለኝ ከዚህ በኋላም እንከባከባታለሁ ብላ ለኦርካንም ለወንድሟ ቃል ትገባለች። ነገሩ ግን እሱ እንዳሰበው ሳይሆን በተቃራኒ በፊት ለፊት አሳስቀው ከኋላ እሱን ለመጉዳት ነበረ። አሁን ላይ ሲኖላ ነገሩንም መናገር ባለመቻሏ ምንም እንኳን ከአፏ ባታወጣም ኦርካን ከሲኖላና ከሄሚ ጋር ከተዋቸው በኋላ ግን ደግሞ እዚህ ቤትም ተማራ ኦርካን ጋር ተማራ እንድትሄድ ታደርጋታለች። ሲኖላ ግን ተስፋ ባለመቁረጧ ብዙ ደረጃ ደርሳለች። ግን ደግሞ ዴቭም ከቅዱስ ጋር ያደረገውንም አሁን ላይ ኦርካንም መልሶ ወደ እሱ እንዲያመጣለት ጥሯል። ግን ደግሞ ዴቭ የሚፈልገውን ነገር ከቅዱስ ሲኖላን ከኦርካን ቤት ወስዶ እንዲያመጣለት ስለሆነ አሁን ላይ ዴቭ የሚፈልገው ሲኖላን ከኦርካን ቤት አንስቶ እንዲያመጣለት፣ ለቅዱሱም ብዙ ማስፈራሪያት ያደርግበታል። አይኑንም ማየት እንደማይፈልግና ግን ደግሞ ሲኖላን ይዞለት ካልመጣ በጣም እንደሚጎዳው ብዙ ጊዜ ዝቶበት ነበረ። ግን ደግሞ አሁን ላይ የሚያስበውንም ቅዱስ ሲኖላና ኦርካንን ለመርዳት ከዛ በፊት ላጠፋባትንም ለሲኖላ ሁሉንም ነገር ለመካስ ይጥራል። ግን ደግሞ ይህንን እውነት ያላወቀም ኦርካን ሁሉንም ነገር ለማዋረድ ትሞክራለች። አሁን ላይ የሲኖላና የቅዱስ ግንኙነት ስላላወቀ ብቻ ኦርካን ሁለቱም ፊት ብዙ ነገር ለማውራት ትሞክራለች። ግን ደግሞ ይሄ ነገር ሲኖላ ላይ እንደማይጨክንባት አለማወቃዋን ነበረ እሷንም ሊጥላት የቻለው። ኤሚ በጣም ከክፋቷ በላይ የምታደርጋቸው ነገሮች አንድ እንኳን ፍንጭ አግኝቼ ሲኖላን ከኦርካን እንዴት አድርጌ ነው ሚለያያት ብላ ነበረ። ነገሩ ግን እንዳሰበችው ሳይሆን የኦርካን ፍቅር ሲኖላን ምንም እንኳን ብታደርገው
ይቅር እንደሚላት ነበረ። የሲኖላ ፍቅር ከኦርካን ፍቅር ጋር በጣም ስለበዛባት ለእናቷም ተናግራ ብዙ ደረጃ እንደምታደርሳቸው ስትናገርም ነበረ። ነገሩ ግን አሁን ላይ ኦርካን እናቱ ጋርም እንዳይደርስና ሁሉንም ነገር በእኔና በአንቺ መሀል እንዲቆዩ ብሎ ቢጠይቃትም ግን ደግሞ እኔ አንተን ይሄን ነገር እንዳማልቀበልህ ብላ ብዙ ዛቻንም አቅርባበት ነበረ። አሁን ላይ ኦርካን በጣም በብስጭትና በሄሚ ንዴት ውስጥ ይገኛል። ሲኖላም ነቅታና ሁሉንም ነገር ከነገረችው በኋላ እያገገመች መሄዷንም ኦርካን ተረድቷል። አሁን ላይ ሲኖላ ከመንቀሳቀሷም በላይ ለመናገር ደርሳለች። ሲኖላ በመናገሯ አሁን ላይ የኦርካንም ደስታ ከአቅም በላይ ሆኖበት ሁሉንም ነገር እየጮኸ ሄሚ ፊት ሲናገር ነበር። ሄሚ እንኳን ልትነቃ ይቅርና ከዛውም እንዳትነሳ ነው ማድረግ የምፈልገው ብላ ብዙ ነገርም እንደምታደርጋ ስታወራም ነበረ። አሁን ላይ ሄሚ የምትፈልገውን ነገር ሲኖላም ከዛ ቤት ተማራና ከኦርካን ህይወት በራ እንድትወጣ ነበረ። ነገሩ ግን እሷ እንዳሰበችው ሳይሆን ኦርካን በጣም ስለሚወዳት እሷንም እንደሚታገሳት አላወቀችም ነበር። የኦርካንና የሲኖላ ፍቅር ስላስቀናት ብቻ ከሜላትና ከሄሚ ጋር ተባብረው ሁለቱም እንዲለያዩ ብዙ ጥረት አድርገው ግን ደግሞ ስላልተሳካላቸው ዴቭ ጋርም ለመሄድ ደርሰዋል። ዴቭ ጋር ያለውንም ወረቀት ለማምጣት ደግሞ አሁን ላይ ኦርካን ከቅዱስ ጋር ተባብረው እዛ ቤት ወረቀቱንም ማምጣት እንዳለባቸው ይመካከራሉ። ነገሩ ግን ቅዱስም እንደሚበቃውና እሱ ራሱ ያጠፋውንም ጥፋት እንደሚሸፍንለት ሲናገር ነበረ። ግን ደግሞ ምንም እንኳን ቅዱስ ለሲኖላና ለኦርካን ቢለፋም ግን ደግሞ ዴቭ ባላሰበው መንገድ ስለደረሰበት አሁን ላይ የቅዱስ ህይወት አደጋ ላይ ሆኖ ይገኛል። ቅዱስ አሁን ላይ ዴቭ ምን ያደርገው ይሆናል የሚለውን አብረን የምናይ ይሆናል።